ሰላም እንደምን ቆያችሁ የተከበራችሁ የምኖመንት ዜና መጽሔት ተከታታዮች። በዚህ ቪዲዮ በዓለም ፖለቲካና በዓለም አቀፍ ምጣኔ ሀብት ላይ ከፍተኛ ትኩረት የሳቡ 6 አበይት ጉዳዮችን እንመለከታለን። በአሜሪካ እና በኢራን መካከል ስላለው ወታደራዊ ፍጥጫና ስለተሰጡት አሳሳቢ መግለጫዎች፣ ግጭቱ ወደ ዩኒቨርሲቲዎች ጭምር ስለመሸጋገሩ፣ በእስራኤል የኢኮኖሚ ማዕከላት ላይ ስለተደረጉት ጥቃት፣ እንዲሁም የዓለም የነዳጅ ዋጋ መዋዠቅ እና የፕሬዝዳንት ዘለንስኪ የተኩስ አቁም ጥሪን እንመለከታለን። በተጨማሪም እስራኤል በፍልስጤማውያን ላይ የሞት ቅጣት የሚያስፈጽሙ አዲስ ሕግ ማጽደቋን እና በሀገር ውስጥ በኮሪደር ልማት ዙሪያ ያሉ አዳዲስ ክንውኖችን በዝርዝር ቀጥለን የምንመለከት ይሆናል። ዜናዎችን የማቀርብላችሁ እኔ ምናሴ ነኝ። ዓለም አቀፍ መረጃዎችን በሰዓታት ልዩነት እነሆኝ ወደሚለው የምኖመንት ዩቲዩብ ቻናል በሰላም መጣችሁ። የዛሬው የምኖመንት ጥንቅር ዋና ዓለም አቀፍ እና ቀጠናዊ ጉዳዮችን ከተለያዩ ማህበራዊ ሚዲያዎችና ታማኝ የዜና ምንጮች በማመዛዘን ትክክለኛ መረጃዎችን ብቻ መሰረት በማድረግ ይዘንላችሁ ቀርበናል። እስከ ጥንቅራችን መጨረሻ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ወደ መጀመሪያው አበይት ጉዳይ ስንመጣ የአሜሪካ እና የኢራን ወታደራዊ ፍጥጫ። በአሜሪካ እና በኢራን መካከል ያለው ውጥረት አሁንም እያየለ መምጣቱ በመላው ዓለም ማህበረሰብ ላይ ከፍተኛ ስጋት እየፈጠረ ይገኛል። ከቀናት በፊት ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚደረገው ንግግር በጥሩ ሁኔታ ላይ መሆኑን ቢገልጹም፣ በሌላ በኩል ግን ፔንታጎን በምስጢር ለሳምንታት የሚቆይ የምድር ላይ ወረራ እያቀደ መሆኑን የተለያዩ የሚዲያ አውታሮች እየገለጹ ይገኛሉ። ተንታኞቹ እንደሚሉት ይህ እንቅስቃሴ አሜሪካ በንግግር ሽፋን ወታደራዊ ዝግጅቷን እያጠናከረች መሆኗን ሊያሳይ ይችላል። እንዲሁም ከ3500 በላይ የአሜሪካ ባህር ኃይል ወታደሮች በዩኤስኤስ ትሪፖሊ የጦር መርከብ ተሳፍረው ወደ ፋሪስ ባህረ ሰላጤ መድረሳቸው ተገልጿል። እነዚህ ወታደሮች አሁን ላይ የመጨረሻ የውጊያ ትዕዛዝ በመጠባበቅ ላይ እንደሚገኙም ይነገራል። ይህን ተከትሎ የኢራን ፓርላማ አፈ ጉባኤ በሰጡት መግለጫ አሜሪካን በጥብቅ አሳስበዋል። ማንኛውም የአሜሪካ ወታደር ወደ ኢራን ግዛት ለመግባት ቢሞክር ከባድ ዋጋ እንደሚከፍሉ ገልጸዋል። ኢራን ማንኛውንም የምድር ላይ ወረራ ለመቀልበስ ሙሉ በሙሉ ዝግጁ መሆኗን ገልጸዋል። ሆኖም ግን አሁን ባለው ሁኔታ አሜሪካ በቀጠናው ያሰፈረችው የወታደር ቁጥር 10,000 ገደማ ሲሆን፣ ይህ ቁጥር እንደ 2003ቱ የኢራቅ ወረራ አይነቱ ሰፊ ጥቃት ለመፈጸም በቂ እንዳልሆነ የፖለቲካ እና የወታደራዊ ተንታኞች ይገልጻሉ። ያም ሆነ ግን ሁኔታው በማንኛውም ሰዓት ወደ ከፍተኛ ጦርነት ሊሸጋገር እንደሚችል ስጋቶች አሉ። ወደ ሁለተኛው ነጥባችን ስንሸጋገር ጦርነቱ ወደ ዩኒቨርሲቲዎች ስለመሸጋገሩ እንመልከት። የመካከለኛው ምስራቅ ፍጥጫ አሁን ላይ የትምህርት ተቋማትን ማካተት መጀመሩ የሚያሳዩ መረጃዎች የወጡ ነው። በቅርብ በቴህራን ዩኒቨርሲቲ ላይ ጥቃት መፈጸሙን ተከትሎ የኢራን አብዮታዊ ዘበኛ ለተማሪዎች እና ለመምህራን አስቸኳይ ማሳሰቢያ አስተላልፈዋል። ኢራን በእስራኤል እና በመካከለኛው ምስራቅ የሚገኙ የአሜሪካ ዩኒቨርሲቲዎች ላይ የአጸፋ እርምጃ ልትወስድ እንደምትችል በይፋ ገልጻለች። በዚህም ምክንያት የኢራን ወታደራዊ ኃይል ተማሪዎች፣ ሰራተኞች እና በአቅራቢያው የሚኖሩ ነዋሪዎች ከአሜሪካ ዩኒቨርሲቲዎች ቢያንስ ከ1 ኪሎ ሜትር ርቀት ላይ እንዲቆዩ አሳስበዋል። ይህ ሁኔታ ጦርነቱ ከወታደራዊ ቀጠናዎች ወጥቶ ወደ ንጹሐን ዜጎች እና የትምህርት ማዕከላት መሸጋገሩን የሚያሳይ መሆኑ በዓለም አቀፍ ማህበረሰብ ዘንድ ሰፊ ሰብአዊ ስጋት ፈጥረዋል። በርካታ የዓለም አቀፍ የትምህርት ተቋማትም የትምህርት ማዕከላት ከማንኛውም ወታደራዊ ግብግብ ነፃ ሊሆኑ እንደሚገቡና የተማሪዎች ደህንነት ቅድሚያ ሊሰጥ እንደሚገባ ጥሪያቸውን እያቀረቡ ይገኛሉ። ቀጥለን የእስራኤል ኢንዱስትሪዎች ጉዳት እንመልከት። የኢራን ሚሳኤሎች በእስራኤል ደቡባዊ ክፍል የሚገኘውን የነገቪ በረሃ እና ከበርሳቤ በስተደቡብ የሚገኘውን የኢንዱስትሪ ቦታዎችን ኢላማ ማድረጋቸውን ገልጸዋል። በዚህም በሚሳኤል ፍንጣሪዎች ምክንያት በተነሳ ቃጠሎ በእነዚህ ኢንዱስትሪ ፓርኮች ውስጥ ያሉ አንዳንድ ፋብሪካዎች እና መጋዘኖች ጉዳት እንደደረሰባቸው መረጃዎች ያሳያሉ። አሜሪካ የኢራንን ወታደራዊ አቅም አዳክሜያለሁ ብትልም አሁንም ኢራን በእስራኤል ቁልፍ የኢኮኖሚ ቦታዎች ላይ ጉዳት ማድረስ እንደምትችል ይህ ጥቃት ማሳያ ሆኗል ሲሉ ታዛቢዎች ይናገራሉ። በተጨማሪም ኢራን ከእስራኤል ባለፈ ባህሬን፣ ኩዌትን እና የተባበሩ አረብ ኤሚሬትን ኢላማ ማድረጓን መቀጠሏ በቀጠናው ያለውን ውጥረት ይበልጥ አሳስበዋል። ወደ አራተኛው አበይት ጉዳይ ስንመጣ የነዳጅ ዋጋ መዋዠቅ እና የፕሬዝዳንት ዘለንስኪ ጥሪ እንመልከት። ቀደም ሲል በነበረው ሳምንት ፕሬዝዳንት ዶናልድ ትራምፕ ለዲፕሎማሲ የ5 ቀናት ዕድል መስጠታቸውን ተከትሎ የዓለም የነዳጅ ዋጋ የተወሰነ ቅናሽ አሳይተው የነበረ ቢሆንም አሁን ላይ ውጥረቱ ዳግም ማገርሸቱን እና ወታደራዊ ዝግጅቶቹ መጠናከራቸውን ተከትሎ የነዳጅ ዋጋ መልሶ መዋዠቅ እያሳየ ይገኛል። የኢራን ማስጠንቀቂያዎች እና የፔንታጎን እንቅስቃሴዎች በገበያው ላይ አለመረጋጋት ፈጥረዋል።
ይሄ የሚያሳየው የዓለም ምጣኔ ሀብትና የነዳጅ ገበያ በመካከለኛው ምስራቅ ባለው ፖለቲካዊ መረጋጋት ላይ ምን ያህል ጥገኛ እንደሆነ ነው። በተመሳሳይ ሰዓት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ለዓለም አቀፍ ማህበረሰብ የተኩስ አቁም ጥሪ አቅርበዋል። ፕሬዝዳንቱ በሰጡት መግለጫ ዓለም ትኩረቷን ወደ መካከለኛው ምስራቅ ባዞረችበት በዚህ ወቅት በዩክሬን ያለው ጦርነት እንዲቆም እና ሰላም እንዲሰፍን የዓለም መሪዎች ግፊት ሊደረግ ይገባል በማለት ተናግረዋል። ይሄ የዜሌንስኪ ጥሪ የዓለም አቀፍ ማህበረሰብ ትኩረት ማከፋፈል በሌሎች ቀጠናዎች ባሉ ጦርነቶች ላይ ጫና እያሳደረ መሆኑን ያመለከተ ሲሆን፣ ጦርነቶቹ በዓለም አቀፍ ደረጃ እርስ በርሳቸው እንዴት ተጽዕኖ እንደሚፈጥሩ የሚያሳይ እንደሆነም ይነገራል። ወደ አምስተኛው ነጥባችን ስንሸጋገር የእስራኤል ፓርላማ በፍልስጤማውያን ላይ የሞት ቅጣት የሚያስፈጽሙ አዲስ ሕግ ማጽደቃቸውን እንመልከት። ይሄ ሕግ በእስራኤል ዜጎች ወይም ወታደሮች ላይ ጥቃት በሚፈጽሙ ሰዎች ላይ የሞት ቅጣት ተግባራዊ ለማድረግ የሚያስችል ነበር። ሕጉ ከመጽደቁ በፊት ሆነ ከጸደቀ በኋላ በተለያዩ ሰብአዊ መብት ተሟጋች ድርጅቶች ዘንድ ከፍተኛ ውይይትና ተቃውሞ ሲደረግበት ቆይቷል። ተቺዎች ሕጉ በቀጠናው ያለውን ሰብአዊ መብት አያያዝ ይበልጥ ያበላሸዋል እና ግጭቱን ሊያባብሰው ይችላል ሲሉ፣ ደጋፊዎች በበኩላቸው ይህ ሕግ ለሀገር ደህንነት እና ወደፊት ሊፈጸም የሚችል ጥቃት ለመግታት ወሳኝ ነው ይላሉ። በተጨማሪም ይህ ሕግ በዓለም አቀፍ ደረጃ በተለይም ከተመድ ከሰብአዊ መብቶች ምክር ቤት አሳሳቢ መግለጫዎች እየወጡበት ይገኛሉ። ግጭቱን በሰላማዊ መንገድ ለመፍታት ለሚደረገው ጥረት ሌላ እንቅፋት ሊሆን እንደሚችል ታዛቢዎች ስጋታቸውን ገልጸዋል። በመጨረሻም ወደ ሀገር ውስጥ መረጃችን ስናልፍ በአዲስ አበባ ከተማ እና በተለያዩ ክልሎች እየተከናወነ ያለው መጠነ ሰፊ የመሠረተ ልማት እና የኮሪደር ልማት ሥራ አሁንም በከፍተኛ ፍጥነት እየቀጠለ ይገኛል። በቅርብ ጊዜያት በተለያዩ የከተማዋ ክፍሎች አዳዲስ የመንገድ ማስፋፊያ እና የውበት ሥራዎች በከፍተኛ ፍጥነት እየተጠናቀቁ ሲሆን፣ ይህ ሥራ ከተማዋን ለነዋሪዎች ምቹ እና ለቱሪስቶቹ ሳቢ ለማድረግ ያለመ መሆኑ ይታወቃል። ምንም እንኳን አንዳንድ ነዋሪዎች ከአካባቢ መነሳት ጋር ተያይዞ ቅሬታቸውን ቢያነሱም፣ መንግሥት ለተነሺዎቹ ተገቢውን ካሳ እና ምትክ ቦታ እየሰጠ መሆኑን እና ሥራው የከተማዋን ገጽታ በከፍተኛ ደረጃ እንደሚቀይር አስታውቀዋል። ይህ የኮሪደር ልማት ፕሮጀክት ሀገሪቱን በከተሞች ልማት ረገድ ወደ አዲስ ምዕራፍ እየተሸጋገረች መሆኗን የሚያሳይ ዋቢ ተደርጎ እየተወሰደ ይገኛል። ውድ ተከታታዮቻችን፣ እነዚህን 6 አበይት ጉዳዮችን ስንመለከት የዓለም ፖለቲካ እና ምጣኔ ሀብት ምን ያህል እርስ በርስ የተሳሰሩ መሆናቸውን እንረዳለን። በመካከለኛው ምስራቅ ያለው አለመረጋጋት ለዓለም አቀፍ የነዳጅ ዋጋ መዋዠቅ ምክንያት ሲሆን፣ በሌላ በኩል ደግሞ በዓለም አቀፍ ማህበረሰብ ትኩረት እንዲከፋፈል አድርጓል። እነዚህን ወቅታዊ እና የተጣሩ መረጃዎችን ከተለያዩ ምንጮች በማመዛዘን እና እውነታዎች ላይ ብቻ በመመስረት በዛሬው የምኖመንት ጥንቅር ይዘንላችሁ ቀርበናል። መረጃዎችን በፍጥነት ለማግኘት ምኖመንትን ሰብስክራይብ ማድረግ እንዳይረሱ፣ እንዲሁም ሀሳብ አስተያየታችሁን በኮመንት ብታሳውቁ ደስ ይለናል። በሌላ ዝግጅት እስከምንገናኝ ሰናይ ጊዜ በያላችሁበት ሁሉ